ይህ ድምጽ ለሌላቸው ድምጽ የምናሰማበት ቮይስ ኦፍ ራያ ሚዲያ ነው። የህወሓት ቡድን ከትግራይ ሰላም ኃይል ጋር በራያ ጨርጨር ቢሶበር በከባድ መሳሪያ የታገዘ ውጊያ መቀጠሉንና ኃላፊነት በጎደለው መልኩ ከባድ መሳሪያዎችን ከራያ ገበሬዎች መኖሪያ ቤት በመጥመድ ሰላማዊ የራያ ህዝብ ለኢላማ ማጋለጡን ምንጮቻችን ያደረሱን መረጃ ይዘናል። በዝርዝር ትመለከቱታላችሁ። የወልቃይትን ጉዳይ እኔ ያልወስንም፣ በወልቃይት ህዝብ ህልውና ላይ መወሰን የሚችለው የዛው አካባቢ ህዝብ ነው በማለት ጠቅላይ ሚኒስትር አብይ አህመድ ተናገሩ። ይበንዲህ እንዳለ የራያ ህዝብ ከሚደርስበት አስተዳደራዊ በደልና ጭቆና ነጻ ለመውጣት የራያ ህዝብ የራሱን እድል በራስ የመወሰንና የማስተዳደር የመብት ጥያቄዎችን በማንሳት እየታገለ ቢሆንም የራያ ህዝብ ጥያቄ ዛሬ እልባት ያልተገኘለት ጥያቄ ሆኖ ቀጥሏል። የወልቃይት ጉዳይና የተዳፈነው የራያ ህዝብ ጥያቄ በሚል በትንታኔ ዜና እናስቃኛችኋለን። ጠቅላይ ሚኒስትር አብይ አህመድ የኤርትራ ጦር በትግራይ የጅምላ ጭፍጨፋ አድርጓል በማለት የተናገሩት በኤርትራ ላይ ሊከፍተው ያቀደውን የጦርነት አጀንዳ ምክንያታዊ ለማድረግ የቀረበ ነው በማለት ኤርትራ በማስታወቂያ ሚኒስትሯ በኩል ገልጻለች። በዝርዝር ወደ እናንተ እናደርሳለን። ከውጭ የአሜሪካ መንግስት አነስተኛ ቁጥር ያለው የልዩ ኮማንዶ ቡድን በናይጄሪያ ምድር ማሰማራቱን በይፋ አረጋግጧል ተብሏል። ጤና ይስጥልን የተወደዳችሁ የቮይስ ኦፍ ራያ ሚዲያ ቤተሰቦች እንደምን አላችሁ? በያላችሁበት አክብሮታዊ ሰላምታችን እያቀረብን የዛሬ ጥር 27 2018 ዓ.ም የእናንተ ሚዲያ በሆነው ለድምጽ አርባዎች ድምጽ የምንሆንበት የቮይስ ራያ ሚዲያ ዕለታዊ ዜናችን ጀምሯል። አስቀድማችሁ የሰማችኋቸውን ወቅታዊ መረጃዎችንና ሌሎች በትንታኔ የምንመለከታቸው አበይት መረጃዎችን ወደ እናንተ እናደርሳለን። ሳብስክራይብ በማድረግ ቤተሰብ እንድትሆኑ እንጠይቃለን። ወደ መጀመሪያው ዜናችን ስንሻገር የህወሓት ቡድን ከትግራይ ሰላም ኃይል ጋር በራያ ጨርጨር ቢሶበር በከባድ መሳሪያ የታገዘ ውጊያ ዛሬ መቀጠሉን ምንጮቻችን ገለጹ። ህወሓት በራያ ጨርጨር ቢሶበር በከባድ መሳሪያ የታገዘ ከትግራይ የሰላም ኃይል ጋር የከፈተው ውጊያ ዛሬ መቀጠሉንና በርካታ ተዋጊዎች ለሞትና ለአካል መቁሰል እየተዳረጉ እንደሚገኙ ምንጮቻችን ገልጸዋል። በአፋር ያለው ድንበር በራያ ጨርጨር በቢሶበር በኩል እየተደረገ ያለው ውጊያ በመድፍ የታጀበ ሆኖ ማርፈዱ ምንጮቻችን ገልጸዋል። ህወሓት ሰሞኑን የጀመረውን ትንኮሳ ገፍቶበት በሞርታርና ድሽቃ የታጀበ ውጊያ እያደረገ ይገኛል ተብሏል። የህወሓት ኃይሎች ወደ ኡላጋ ቡታ መርፋታና ቢሶበር አካባቢ ከባባድ መሳሪያዎች የታገዘ ውጊያ በትላንትናው ዕለት የጀመረ ሲሆን በዛሬው ቀንም መቀጠሉንና በርካታ ታጣቂዎች ለሞትና ለአካል መቁሰል ሰለባ እየሆኑ እንዳለ ከስፍራው የደረሰን ምስልና መረጃዎች ለማወቅ ችለናል። የህወሓት ታጣቂዎች ኃላፊነት በጎደለው መልኩ ከባድ መሳሪያዎችን ከራያ ገበሬዎች መኖሪያ ስፍራ ጋር በመጥመድ ሰላማዊ የራያ ህዝብ ኢላማ እንዲጋለጥ ማድረጋቸው ምንጮቻችን ከስፍራው ያደረሱ መረጃ ያመለክታል። ከቀናት በፊት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጄኔራል ታደሰ ወረደ ታጣቂዎችን ከጠለምት እንዲመለሱ ማዘዛቸውን አስታውቀው እንደነበር ይታወሳል። በመሆኑም በትላንትናው ዕለት በራያ ጨርጨር በከባድ መሳሪያ የታገዘ ውጊያ መካሄዱንና በዛሬውም ከባድ ውጊያን በርካታ ተዋጊዎች ለሞት መዳረጋቸውን ምንጮቻችን አክለው ገልጸዋል። የወልቃይት ጉዳይ እኔ ያልወስንም፣ በወልቃይት ህዝብ ህልውና ላይ መወሰን የሚችለው የዛው አካባቢ ህዝብ ነው በማለት ጠቅላይ ሚኒስትር አብይ አህመድ ተናገሩ። ባለፉት ከ27 ዓመት በላይ በኢህአዴግ አስተዳደር በትግራይ ክልል ስር ሆኖ ሲተዳደር የነበረው ወልቃይት የማንነት ጥያቄ ከሚነሳባቸው አካባቢዎች መሆኑ ይታወቃል። ይህ በእንዲህ እንዳለም በተለይም ባለፉት በርካታ ዓመታት የራያ ህዝብ የራሱን እድል በራስ የመወሰንና የማስተዳደር ጥያቄዎች በማንገብ እየታገለ እንደሆነ ቢታወቅም ዛሬም እልባት ያላገኘለት ጥያቄ ሆኖ ቀጥሏል። በመሆኑም የወልቃይት ጉዳይ እርሳቸውም ሆነ የፓርላማ አባላት እንደማይወስኑ ጠቅላይ ሚኒስትር አብይ አህመድ ገልጸው በወልቃይት ህዝብ ህልውና ላይ መወሰን የሚችለው የዛው አካባቢ ህዝብ መሆኑን ያመለከቱት ጠቅላይ ሚኒስትሩ የፌዴራል መንግስት አቋም አሁንም ጉዳዩ በህዝብ ውሳኔ ሪፈረንደምና በህጉ አግባብ ይወሰን የሚል መሆኑን ተናግረዋል። ጠቅላይ ሚኒስትሩ ይህንን የተናገሩት ማክሰኞ ጥር 26 2018 ዓ.ም ከህዝብ ተወካዮች ምክር ቤት አባላት ለቀረቡላቸው ጥያቄዎች ማብራሪያ በሰጡበት ወቅት ሲሆን በፓርላማ አባል ለተፈናቃዮች ወደ ቀድሞ መኖሪያቸው ለመመለስ የፌዴራል መንግስት እያከናወናቸው የሚገኙ ስራዎች በምን ደረጃ ላይ እንደሚገኙ ተጠይቋል። ህወሓት ለዓመታት ሲያደርገው እንደነበረው የተፈናቀሉ ዜጎችን ለፖለቲካ ዓላማ ሲጠቀምባቸው ይታያል ሲሉ የወነጀሉት የፓርላማ አባሉ ለተፈናቃዮች ድጋፍ እንዳይደርስና ወደ ቀያቸው እንዳይመለሱ እያደረገ ይገኛል በማለት ከሰዋል። ይህንንም ሁኔታ ለመፍታት በፌዴራል መንግስት በኩል ምን እየተሰራ ይገኛል ሲሉም ተያያዥ ጥያቄ አስከትለዋል። ለጥያቄው ምላሽ የሰጡት ጠቅላይ ሚኒስትር አብይ አህመድ የወልቃይት አካባቢ ነዋሪዎች ከትግራይ ይፈናቀሉ፣ ከወልቂጤ የሚፈናቀሉ
የሚፈናቀሉ ከአሶሳ የሚፈናቀሉ ወልቃይት በሰላማዊ መንገድ መኖር 100% መብታቸው ነው ሲሉ ጠቅላይ ሚኒስትር የመንግስታቸውን አቋም አስታውቀዋል። ወልቃይትን በሚመለከት ሁላችሁም ታውቃላችሁ፣ ሚስጥር አይደለም። የይገባኛል ጥያቄ በአማራና በትግራይ ክልል ለረጅም ጊዜ ቆይቷል። ሁለቱን ክልሎች ማስረጃ አስደግፈው ተቀባይነት ይኑረውም አይኑረውም ይሄ ቦታ ይገባኛል ይላሉ። ፌዴራል መንግስት እያለ ያለው ሰው አይፈናቀል፣ ባለበት ይመለስ፣ ራሱን ያስተዳደር፣ ራሱ ይወስን ሲሉም አብይ አክለዋል። የፌዴራል መንግስት የወልቃይትን ጉዳይ አንድ ሰው እዚህ ተቀምጦ ከሚወስን በሪፈረንደም በህግ አግባብ እንዲወሰን እንደሚሻ የገለጹት ዶክተር አብይ ራሱ ህዝቡ ቤቱ ገብቶ በሰላም ኑሮ እኔ ልተዳደር የሚገባኝ እዚህ ወይም እዚያ ነው ካላለ በቀር የትኛው ባለስልጣን ነው የሚገባ እዚህ ነው ብሎ መወሰን የሚችለው ሲሉም ጠቅላይ ሚኒስትሩ አክለዋል። የትግራይ ክልል ጊዜያዊ አስተዳደር ኃላፊዎችና የህወሓት አመራሮች የወልቃይት አካባቢ በትግራይ ክልል ስር መሆን አለበት የሚል ግልጽ አቋም እንደሚያራምዱ ይታወቃል። ባለፈው ሳምንት መጀመሪያ በጸለምት አካባቢ በትግራይ ኃይሎችና በመከላከያ ሰራዊት አባላት መካከል የተፈጠረው ግጭት አካባቢ ወደ ለየለት ጦርነት እንዳይገባ ስጋት ፈጥሮ ቆይቷል። ይህንኑ በተመለከተ ባለፈው ቅዳሜ ጥር 23 2018 ዓ.ም ለትግራይ ቴሌቪዥን ቃለ ምልልስ በሰጡበት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ የግጭቱ ምክንያት ወደ ግዛታችን ለመግባት ፍላጎት እንዳለ ለማስታወስ ነበር ሲሉ ተደምጠዋል። የትግራይ ኃይሎች ወደ አካባቢው ያቀኑት ከመከላከያ ሰራዊት ጋር ግጭት ሳይፈጥሩ ይህንኑ ለማሳካት ቢሆንም ባልጠበቁት መልኩ ግጭት መፈጠሩን ፕሬዝዳንቱ በቃለ ምልልሳቸው ላይ አመልክተዋል። በዚህ ምክንያት ወደ ስፍራው የተላኩት ኃይሎች እንዲመለሱ ማዘዛቸውን አስረድተዋል። የወልቃይት አካባቢ ተፈናቃዮች ጉዳይ ግን ችግር እንደሆነባቸው ገልጸው እልባት ያልተገኘለት የወልቃይት ይገባኛል ጥያቄ የፌዴራል መንግስት ለአካባቢው ሊያደርገው የሚገባውን ድጋፍ እያስተጓጎለ እንደሆነ ዶክተር አብይ በማብራሪያቸው ላይ ጠቅሰዋል። ባለፉት ከ27 ዓመት በላይ በኢህአዴግ አስተዳደር በትግራይ ክልል ስር ሆኖ ሲተዳደር የነበረው ወልቃይት የማንነት ጥያቄ ከሚነሳባቸው አካባቢዎች መሆኑ ይታወቃል። በትላንትናው የፓርላማ ውሎ በራያ ጉዳይ ትኩረት ተሰጥቶት የተባለ ነገር ባይኖርም በሁሉም በራያ አካባቢዎች በህወሓት ታጣቂዎች በራያ ህዝብ ላይ ያፈና፣ የዘፈቀደ ስር፣ ዘረፋና ሌሎች የሰብአዊ መብት ጥሰቶች እየተፈጸሙ ይገኛሉ። ባለፉት 2 ዓመታት ትምህርት ቤቶች መዘጋታቸውንና ህዝቡ በሰላም እጦት ውስጥ ሆኖ በአካባቢው ሰርቶ መለወጥ ሳይችል ለከፋ ስደትና መፈናቀል ተደርጎ ይገኛል። የራያ ህዝብ በየጊዜው ከሚደርስበት አስተዳደራዊ በደልና ጭቆና ነጻ ለመውጣት የራያ ህዝብ የራሱን እድል በራስ የመወሰንና የማስተዳደር የመብት ጥያቄዎችን በተለያዩ መልኩ እየጠየቀና እየታገለ ቢሆንም የራያ ህዝብ ጥያቄ ዛሬ እልባት ያላገኘለት ጥያቄ ሆኖ ቀጥሏል። ጠቅላይ ሚኒስትር አብይ አህመድ የኤርትራ ጦር በትግራይ የጅምላ ግድያዎችን መፈጸሙን መናገራቸውን ተከትሎ የኢትዮጵያ መንግስት በኤርትራ ላይ ሊከፍት ያቀደውን የጦርነት አጀንዳ ምክንያታዊ ለማድረግ የቀረበ ነው ስትል ኤርትራ በማስታወቂያ ሚኒስትሯ በኩል ገልጻለች። የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል ጠቅላይ ሚኒስትር አብይ አህመድ በህዝብ ተወካዮች ምክር ቤት ስለ ኤርትራ መንግስት ያደረጉት ንግግር የኢትዮጵያ መንግስት በኤርትራ ላይ ሊከፍት ያቀደውን የጦርነት አጀንዳ ምክንያታዊ ለማድረግ የቀረበ ነው ብለዋል። የኤርትራ መንግስት ቃል አቀባዩ ጥር 26 2018 ዓ.ም ምሽት በኤክስ ገጻቸው ባሰፈሩ ጽሁፍ የኢትዮጵያ መንግስት በትግራይ ጦርነት ወቅትና ከጦርነቱ ረጅም ጊዜ በኋላ ለኤርትራ ሰራዊት የክብር ሜዳሊያ ሲሰጥ ነበር ብለዋል። የማነ ይህንን ያሉት ጠቅላይ ሚኒስትር አብይ በትግራይ ጦርነት ወቅት የኤርትራ ወታደሮች የጅምላ ግድያን ጨምሮ የተለያዩ ግፎችን ፈጽመዋል በሚል ከተናገሩ በኋላ ነው። የኤርትራና የኢትዮጵያ ግንኙነት መሻከርን የጠቀሱት ጠቅላይ ሚኒስትር አብይ በሁለቱ ሀገራት መካከል ግንኙነት ውስጥ ችግር የተፈጠረው መንግስታቸው በቀይ ባህር ላይ የባህር በር የማግኘት ጥያቄን በማንሳቱ እንዳልሆነ ተናግረዋል። በትግራይ ውጊያ ሲጀመር በመጀመሪያው ዙር ውጊያ ሽሬን ካስለቀቅም በኋላ የኤርትራ ጦር ከኋላ ተከትሎ ሽሬ ገብቶ የአንዳንድ ግለሰቦችን ቤት ማፍረስ፣ ፎቅ ማፍረስ ሲጀምር ጸብ ተጀምሯል። አልተናገርንም እንጂ ሲሉ በሁለቱ መንግስታት መካከል ጸብ የጀመረው ከትግራይ ጦርነት ጋር በተያያዘ መሆኑን ገልጸዋል። በተጨማሪም የኤርትራ ወታደሮች አክሱም ውስጥ ወጣቶችን በጅምላ መረሸናቸውን እንዲሁም አድዋና አድግራት ከተሞች ውስጥ ፋብሪካዎችን እንዳወደሙና እንደዘረፉ ለምክር ቤቱ አባላት ተናግረዋል። እነዚህን ድርጊቶች ለማስቆም ወደ ኤርትራ በርካታ መልእክተኞችን መላካቸውንም አክለዋል። ይህ ጸብ ተፋፍሞ ሄዶ የፕሪቶሪያ ስምምነት ሲፈረም እንዴት ህወሓት ሳይጠፋ እንዴት ትግራይ ሳይወድም ፊርማ ይደረጋል በሚል ነው ጸቡ በመጨረሻ ጫፍ የደረሰው ብለዋል። ከዚህ ኃይል ጋር ሆነው ነው እንግዲህ አንዳንድ የህወሓት ሰዎች ኢትዮጵያን ለማፍረስ እንስራ ያሉት ሲሉም ከሰዋል። ለዚህ የጠቅላይ ሚኒስትሩ ንግግር በኋላ በኤክስ ገጻቸው ምላሽ የሰጡት የኤርትራው መንግስት ቃል አቀባይ አቶ የማነ የብልጽግና ፓርቲ መሪና ከፍተኛ ወታደራዊ አዛዦች በትግራይ ጦርነት እየተካሄደ በነበረበት ወቅትና ጦርነቱ ከቆመ በኋላ
ለረጅም ጊዜ ለኤርትራ ሰራዊት ከፍተኛ ውዳሴ ሲያቀርቡ ነበር ብለዋል። በኤርትራ ላይ የቀረበው ክስ የኢትዮጵያ መንግስት ሉዓላዊነት የባህር በር ማግኘት በሚል ሽፋን በኤርትራ ላይ ሊከፍት ያቀደውን የጦርነት አጀንዳ ለመሸፈንና ምክንያታዊ ለማስመሰል በድፍረት የተቀረጸ ነው ሲሉም ወቅሰዋል። ጠቅላይ ሚኒስትሩ በንግግራቸው ለኛ የሚገባንን በሆነ ምክንያት ዛሬ መከልከል ቢታሰብም በቀጣይነት ማስቀረት ስለማይቻል ወደማይፈለግ ነገር ሳይገባ በሰላም በድርድር መጨረስ ተገቢ ነው ብዬ አምናለሁ ማለታቸው ይታወሳል። ከሳምንት በፊት የፌዴራል ፖሊስ የኤርትራ መንግስት በአማራ ክልል ለሚንቀሳቀሱት ፋኖ ኃይሎች ልኳቸዋል ያላቸውን የጦር መሳሪያዎች በቁጥጥር ስር መዋሉን አስታውቆ ነበር። ይሁን እንጂ ኤርትራ ግን ይህንን ውንጀላ ውድቅ ማድረጓ ይታወሳል። የአሜሪካ መንግስት አነስተኛ ቁጥር ያለው የልዩ ኮማንዶ ቡድን በናይጄሪያ ምድር ማሰማራቱን በይፋ አረጋገጠ። በምዕራብ አፍሪካ የጸጥታ ሁኔታ ላይ ከፍተኛ ለውጥ ሊያመጣ የሚችል አዲስ ክስተት ተከስቷል። የአሜሪካ መንግስት አነስተኛ ቁጥር ያለው የልዩ ኮማንዶ ቡድን በናይጄሪያ ምድር ማሰማራቱን በይፋ አረጋግጧል። ይህ እርምጃ ዋሽንግተን በአካባቢው ካለው የሽብር ስጋት ጋር በተያያዘ የያዘችውን አቋም ወደ አዲስ ምዕራፍ እንዳሸጋገረች ተደርጎ ተወስዷል። ባለፈው ታህሳስ ወር የአሜሪካ አየር ኃይል በናይጄሪያ የሚገኙ የአይኤስ ታጣቂዎችን ኢላማ ያደረገ ተከታታይ የአየር ጥቃት መፈጸሙ ይታወሳል። የጦር ቡድን ወደ ስፍራው መላክም የሚከተሉትን ዓላማዎች የያዘ እንደሆነ ይገመታል። ቀደም ብሎ በትራምፕ ትዕዛዝ የተፈጸሙ ጥቃቶች የደረሱበትን ውጤት በአካል ማረጋገጥና ከናይጄሪያ ጦር ጋር በመሆን የአሸባሪ ቡድኖች እንቅስቃሴ በቅርበት መከታተልና ለናይጄሪያ የጸጥታ ኃይሎች በቴክኖሎጂና በስልጠና የታገዘ ድጋፍ መስጠት ነው ተብሏል። የናይጄሪያ መከላከያ ሚኒስቴር የአሜሪካ ጦር በሀገሪቱ ምድር መገኘቱን ያረጋገጡ ሲሆን ይህም በሁለቱ ሀገራት መካከል ያለውን ወታደራዊ ትብብር እንደሚያጠናክረው ገልጸዋል። እርምጃው በተለይ በአይኤስ እና መሰል ቡድኖች ስጋት ውስጥ ለወደቁ የናይጄሪያ ሰሜናዊ ግዛቶች ትልቅ ትርጉም አለው ተብሏል። የተወደዳችሁ የቮይስ ኦፍ ራያ ሚዲያ ቤተሰቦች የዛሬ ጥር 27 2018 ዓ.ም የእናንተ ሚዲያ በሆነው በቮይስ ኦፍ ራያ ሚዲያ ዕለታዊ ዜናዎቻችን እየተከታተላችሁትን ይመስል ነበር። የተለያዩ ወቅታዊ መረጃዎቻችንና ኪነጥባዊ ጉዳዮችን ለማግኘት ቮይስ ኦፍ ራያ ሚዲያ ዩቲዩብ ቻናልን ሳብስክራይብ በማድረግ እንዲሁም ፌስቡክ እና ቲክቶክ ጨምሮ በሁሉም ሶሻል ሚዲያ አማራጮች እንገኛለን። ፎሎው በማድረግ አብሮነታችሁን እንድታሳዩ እንጠይቃለን። ስለተከታተላችሁን እናመሰግናለን። ሰላም